አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዲሁም ሰላማችሁ ይብዛ በያላችሁበት። ዛሬ ይዤላችሁ የመጣው ፕሮግራም የሁለት ሰዎች ተመሳሳይ ጥያቄ ነው። ተመሳሳይ ሳይሆን በአንድ ነገር ዙሪያ የሚያጠነጥን ማለት ነው። እና ምን እንደሆነ አስደምጣችኋለሁኝ። አብራችሁ ይቆዩ። ቪዲዮውን ላይክ እያደረጋችሁ ለሌሎች እንዲደርስ በመተባበር እንዲሁም ደግሞ ለቤቴ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አዳዲስ ቪዲዮ ሲለቀቅ እንዲደርሳችሁ በማድረግ አብራችሁ ይቆዩ። የመጀመሪያው ጥያቄ የ7 ዓመት ልጄ እሱ ሙስሊም ነው፣ እኔ ደግሞ ክርስቲያን ነኝ በእውነታው ዓለምና ልጄ መስጂድ ሄዶ በህልሜ ተከትየው ሂጄ መስጂድ ግቢ ውስጥ ገባውና ልጄ የት ነው እላለሁኝ። ከምሽቱ 2 ሰዓት የሆነ ይመስለኛል። አንድ ቀይ ወጣት ሙሐመድ የሚባል አለ፣ እሱ ይጠብቀዋል፣ ወደ ቤትሽ ሂጂ ይለኛል ይላል ጥያቄው ማለት ነው። በመጀመሪያ በየትኛውም ህልም ውስጥ የገዛ ልጆቻችንን በህልም ውስጥ ካየን የእናትነት ስጋትና ፍቅር ሊያመለክት ይችላል። ህልሙ ከዚህ ይቀጥላል ማለት ነው። በህልም መስጂድ ውስጥ ማለም ወይም ደግሞ ስለ መስጂድ ካለምን መንፈሳዊነትን፣ ማህበረሰብንና እምነትን ያመለክታል። እናም ልጅሽ ወደ መስጂድ መሄዱ የእምነቱን መንገድ እየተከተለ ነው ማለት ነው። እናም አንቺ ሃይማኖትሽ ባልሆነ ቦታ ላይ ልጅሽን ተከትለሽ ወይም በልጅሽ ምክንያት መሄድሽ ወይም ደግሞ ሃይማኖትሽ ባልሆነ ቦታ ላይ ቢሆንም በሌላ ቦታ ላይ ቢሆንም ማለት ነው። በየትኛውም ጉዳይ ላይ ልጅሽን አስመልክተሽ በሆነ ቦታ በልጅሽ ምክንያት ስትገኚ የእናትነት ስሜትሽንና ጥበቃሽን ያመለክታል ማለት ነው። ከምሽቱ 2 ሰዓት ይመስል ነበር ብለሻልና ከምሽቱ 2 ሰዓት ማለት ይሄ ጊዜ የጨለማን ምስጢራዊነት ወይም ያልታወቀውን የወደፊት ነገር ያመለክታል ማለት ነው። ቀይ ወጣት መሐመድ የሚባል ብለሻልና ቀይ ነገር ብዙ ጊዜ ስሜትን፣ ጥንካሬን ወይም አደጋን ያመለክታል። መሐመድ የሚለው ስም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም ሲሆን ይህም ደግሞ የእምነትን ጥንካሬ ያመለክታል። ልጅሽን እንደሚጠብቅ መነገሩ ደግሞ በመንፈሳዊ መንገድ ላይ እንደሚጠበቅና እንደሚመራ ሊያመለክት ይችላል። እናም በአጠቃላይ የመቀበልና የመተማመን አስፈላጊነትን ሊነግርሽ ይፈልጋል። ይህም ማለት ልጅሽንና የእሱን ምርጫዎች በመቀበል እና ማመን እንደሚያስፈልግ እየመከረሽ ነው ማለት ነው። ወጣቱ መሐመድ ልጅሽን እንደሚጠብቅ መነገሩ ልጅሽን ማመንና መደገፍ እንዳለብሽ እያሳሰበሽ ነው ማለት ነው። በሌላ በኩል የውስጣዊ ሰላም አስፈላጊነትን ሊያመለክት ይችላል። ማለትም የውስጣዊ ሰላምን መፈለግና የልጅሽን የወደፊት ህይወት መጨነቅ ማቆም አስፈላጊ እንደሆነ ወይም መጨነቅ ማቆም እንዳለብሽ እየመከረሽ ነው ማለት ነው። ከዚህም ህልም በኋላ ከልጅሽ ጋር ምን ማድረግ እንዳለብሽ አንዳንድ ምክሮችን እለግስሻለሁ። ከልጅሽ ጋር ስለ እምነትና ስለ መንፈሳዊ ክፍተት በእርጋታ መወያየት ያስፈልጋል። ከዛም የልጅሽን ምርጫ መቀበልና መደገፍ እንዳለብሽ ያሳስብሻል። እናም ስለ ልጅሽ የወደፊት ህይወት መስጋት መቀነስ አለብሽ። ስለ እምነት ልዩነቶችን ቢሆን ከምትወጃቸው ሰዎች ጋር በፕሮግራም ወይም ደግሞ በእርጋታ መወያየት አስፈላጊ ይሆናል። ወይም ደግሞ ከባለሙያ እርዳታ መጠየቅ ይገባል ማለት ነው። ህልምሽ ይህንን ምክር ይሰጣል፣ እንዲሁም ደግሞ ይህንን አይነት ትርጉም ይሰጣል። ለሌሎቻችሁም ይሆን ዘንድ ነው በቪዲዮ ይዤ የመጣሁት ማለት ነው። እንደወደዳችሁት አልጠራጠርም። እስካሁን ቪዲዮ ላይክ ካላደረጋችሁ ላይክ በማድረግ የቀረውን ቪዲዮ ቀጥሉ። ሌላኛው ደግሞ ወይም ሁለተኛው ጥያቄ ምን ይላል? ከዚሁ ጋር ተመሳሳይነት አለው እንዳልኳችሁ ማለት ነው። ሶላትን አሳጥሮ መስገድ ምንድነው በህልም? እስኪ ስለዚህ ቪዲዮ ስልልኝ የሚል ጥያቄ ነበረ ማለት ነው። ስለዚህ ሶላትን አሳጥሮ መስገድ ለማንኛውም ሰው ማለት ነው ይህ ህልም እንደ ማስጠንቀቂያ ያገለግላል። አንዳንድ ሰዎች በህልም ውስጥ ሶላትን አሳጥረው ሲሰግዱ ማየት በእምነት ላይ ቸልተኝነትን ሊያመለክት ይችላል፣ ወይም መንፈሳዊ ግዴታዎችን ችላ ማለትን ያመለክታል። ህልሙ ምናልባትም የተውበት ጥሪ ሊሆን ይችላል። ሶላትን አሳጥሮ መስገድ የጭንቀት ወይም የፍርሃት ምልክት ነው። ይህም ማለት ሶላትን በአጭር ጊዜ ውስጥ ሰግዶ መጨረስ ወይም አሳጥሮ መስገድ
በህይወት ውስጥ ያለን ጭንቀት ወይም ፍርሃት ስሜትን ሊያመለክት ይችላል። ምናልባትም አንዳንድ ነገሮችን በችኮላ በተሳሳተ መልኩ መወሰን ወይም አስፈላጊ ነገሮችን ከማጣት እያስጠነቀቀ ነው ማለት ነው። በሌላ በኩል ሶላትን አሳጥሮ መስገድ የለውጥ ምልክት ነው። በአንዳንድ ሁኔታዎች ሶላትን አሳጥሮ መስገድ በህይወት ውስጥ ለውጥን ወይም ሽግግርን ያመለክታል። ይህም ደግሞ ምናልባትም ከአዲስ ሁኔታ ጋር መላመድን፣ የድሮውን መርሳትን ወይም የድሮ ልማዶችን መተውን አስፈላጊነትን እየተናገረ ሊሆን ይችላል። አላሁ አለም። በስተመጨረሻም እንደ አማራጭ የጊዜ እጥረት ምልክት ሊሆን ይችላል። ይህም ማለት በህልም አላሚ ህይወት ውስጥ በጊዜ እጥረት ምክንያት የሚፈጠረውን ጭንቀት ሊያሳይ ይችላል ማለት ነው። አላሁ አለም። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቤት አዲስ የሆናችሁ ሰብስክራይብ፣ አብራችሁ ስለቆያችሁ ደግሞ እጅግ በጣም አመሰግናለሁ። ለመልካም አስተያየታችሁም እንደዚሁ እጅግ በጣም አመሰግናለሁ። መልካም ኢድ ወይም ኢደል ፈጥሪያ እያልኩ ነው የምሰናበታችሁ። ከዛ ወዲህ ልንገናኝ እንችላለን፣ አላሁ አለም። ነገር ግን ከወዲሁ ኢድ እንኳን ለረመዳን ፍጥሪያ ለኢድል አድሃ በዓል አደረሳችሁ እያልኩኝ እሰናበታችኋለሁ ማለት ነው። በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።